አንድን ነገር ትጀምራላችሁ፣ ነገር ግን አትጨርሱም። አንዱን ጀምራችሁ ወደ ሌላኛው፣ አንዱን ሳትጨርሱ ወደ ሌላኛው ለምትሄዱ ሰዎች የሚሆን 8 መፍትሄዎችን ይዤላችሁ መጥቻለሁ። ይህንን ሀሳብ ቪዲዮ ልሰራበት የፈለኩበት ምክንያት እኔ ራሴ በዚህ ነገር በጣም እቸገር ስለነበረ ነው። የሆነ ነገር አሁን ይሄን እሰራለሁ ብዬ አቅድና እሱን ሳልሰራው ወደ ሌላ እቅድ እገባለሁ። እንዲሁም ደግሞ ጀምሬ ወደ ሌላ ስራ እሄዳለሁኝ እና በጣም በዚህ ነገር ስቸገር ያነበብኩትንና ራሴ ላይ አፕላይ አድርጌ የጠቀመኝን ነገር ለእናንተ ሼር ላድርጋችሁ ብዬ ነው እንጂ የኔ ኮንተንት የነበረው በልጆች አስተዳደግ ዙሪያ ፓረንቲንግ ስታይል ዙሪያ ነው የምሰራው እና ስለጠቀመኝ በዚህ ነገር ላይ ደግሞ የተቸገራችሁ ላላችሁ ሰዎች ይጠቅማችኋል ብዬ ስላሰብኩኝ ነው። አንድ ነገር ጀምራችሁ መጨረስ የማትችሉ ከሆነ እነዚህን አሁን የምላቸው 8 ስቴፖች በመከተል ራሳችሁን ዲሲፕሊንድ ማድረግ እና ያሰባችሁትን ነገር እየጨረሳችሁ ወደሚቀጥለው ስቴፕ መሄድ እንድትችሉ ትሆናላችሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ለዚህ ቁም ነገር አዘር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ እንሁን። ቀጥታ ወደ ሀሳቡ ልሄድላችሁ። እንግዲህ እንደኔ አይነቶቹ ወይም ደግሞ መሰሎቼ አንድን ነገር ጀምራችሁ መጨረስ የማትችሉ ወይም ደግሞ ሁል ጊዜ እቅድ ብቻ አቅዳችሁ ያንን ነገር አተገብሩትም። የሆነ እቅድ ታቅዳላችሁ፣ እሱን ሳትጀምሩ ደግሞ ሌላ እቅድ። ለምሳሌ እኔ ዩቲዩቤን አሳድጋለሁ ብዬ ዩቲዩብ ጀምሬ እሱን ደግሞ ችላ ብዬ ወደ ሌላ ወደ ልጆች ማዘጋጀት፣ ከዛም ደግሞ እሱንም ደግሞ ሳልጨርሰው ወደ ሌላ ሀሳባችን ብክንክን የሚልብን አንዱ ላይ ተሰብስበን ወስነን በሱ ውጤታማ መሆን ላቃተን ሰዎች የሚሆን ቲፕ ነው። ወደ ሀሳቡ ልሂድላችሁ። አንደኛውና የራሳችንን ዲሲፕሊን ለማድረግ የሚያግዘን ነገር ምንድነው? እሱ አንድን ስራ ስንሰራ በአንድ ጊዜ ብዙ ስራ አለመስራት ወይም ደግሞ ስራዎችን አደራርበን በአንድ ጊዜ አለማስቀመጥ። አንዱን ስራ ጨርሰን ወደሚቀጥለው መሄድ። አንዱን ስራ እየሰራን እያለን ሌላ ሀሳብ ሲመጣብን ሊስት ማድረግ እንችላለን እየሰራን በመሃል ማለት ነው። ነገር ግን አንዱን ሳንጨርስ ወደ ሌላኛው በፍጹም መሄድ የለብንም። ስለዚህ ስራን አለመደራረብ ወይም ደግሞ በአንድ ጊዜ ብዙ ታስኮችን ለመስራት አለመሞከር፣ ይሄ በጣም የሚጠቅም ነገር ነው። ሁለት በአንድ ቀን ውስጥ የምትሰሩትን ስራ መወሰን ወይም ደግሞ ወሰን ወይም ደግሞ ገደብ ማድረግ። ዛሬ ይሄን እሰራለሁ። ቅድም ካልኩት ጋር ይያያዛል። በአንድ ጊዜ ብዙ ስራዎችን የምንሰራ ከሆነ ከአንዱም ሳንሆን እንቀራለን ወይም ደግሞ ለምንሰራው ስራ ሞቲቬሽን እናጣለን። ስለዚህ በአንድ ቀን ውስጥ የምንሰራውን ስራ ሊስት ማድረግ ይኖርብናል ወይም ደግሞ ወስነን ማስቀመጥ ይኖርብናል። እኔ ለምሳሌ ዛሬ ዩቲዩብ ቪዲዮ ቀርጻለሁ። በአንድ ቀን ቪዲዮውን ቀርጬ በአንድ ቀን ኤዲት አድርጌ በአንድ ቀን ፖስት አድርጌ አልችልም፣ ሌሎችም ስራዎች ስላሉ ማለት ነው። ዛሬ የዩቲዩብ ቪዲዮን እቀርጻለሁ፣ ነገ ኤዲት አደርጋለሁ ወይም ደግሞ ኤዲት አድርጌ ነገ እፖስታለሁ። እንዲሁም ደግሞ ሌላ በቃ የምትሰሯት ስራዎች እያንዳንዳችን ከምንሰራው ስራ ጋር ይያያዛል። ተማሪም ከሆነ እንደዛው ዛሬ ይህንን ትምህርት አጠናለሁ፣ ነገ ደግሞ ይህንን ትምህርት፣ ዛሬ ይህን እሰራለሁ፣ ነገ ይህን እሰራለሁ ብለን ዛሬ የምንሰራውን ነገር ስንወስን ውጤታማ እንሆናለን በአንዱ ላይ ማለት ነው። ነገር ግን በአንድ ጊዜ ሁሉንም እንሰራለን የምንል ከሆነ ከአንዱም ሳንሆን እንቀራለን። ስለዚህ የምንሰራውን ስራ ወስነን ማስቀመጥ ይኖርብናል ማለት ነው። ሶስተኛው ስራ በምንሰራ ጊዜ ዲስትራክሽን ወይም ደግሞ ረብሻ እንዳይኖር ማድረግ። ለምሳሌ በአሁን ጊዜ እኔም በጣም ይረብሸኝ የነበረና እኔም ደግሞ ብዙ ሰዎችን የሚረብሻል ብዬ የማስበው የስልክ ኖቲፊኬሽን፣ የፌስቡኩ አለ፣ የቴሌግራሙ አለ፣ ዩቲዩብ አለ፣ ኢንስታግራም፣ በቃ ማለት የምትጠቀሙት ነገር በሙሉ ኖቲፊኬሽን ይገባላችኋል። ኦን ከሆነ ኖቲፊኬሽናችሁ። እንዲሁም ደግሞ የምትሰሩበት አካባቢ የሰው ድምፅ ካለ፣ የሚረብሽ ነገር ካለ ያንን የሆነ ነገር ሰርቼ መጨረስ አለብኝ ዛሬ ብላችሁ የምታስቡ ከሆነ ከነዚህ ዲስትራክት ከሚያደርጓችሁ ነገሮች ራሳችሁን መጠበቅ ይኖርባቸዋል። ኖቲፊኬሽናችሁን ኦፍ ማድረግ ይኖርባቸዋል። እኔ ለምሳሌ የሆነ ነገር እዚህ ጋር ዩቲዩብ ላይ ጠቃሚ ነገር እያየው ከሆነ ወይም ደግሞ ቱቶሪያል እያየው ከሆነ ቲክቶክ ላይ ገብቼ የሆነ ኖቲፊኬሽን ሲገባልኝ ቲክቶክ ላይ ገብቼ በዛው ልቀር እችላለሁ። ፌስቡክ ላይም እንደዛው ማለት ነው። ግን መሆን የለበትም። የሆነ ነገር እየሰራችሁ ከሆነ ጠቃሚ ነገር እያያችሁ ከሆነ ያን ነገር ላይ ለመቆየት መሞከር አለባችሁ። ወይም ደግሞ የሆነ የሚጻፍም ነገር ከሆነ የምታነቡትም ነገር ከሆነ እነዚህን ነገሮች መዝጋት ይኖርባቸዋል። አሁን ለምሳሌ እኔ ዩቲዩብ ጠቃሚ ቪዲዮ እያየሁ ኖቲፊኬሽን ቢገባልኝ ወደዛ የምሄድ ከሆነ እዛ ነገር ላይ ለመቆየት ራሴን መግዛት ይኖርብኛል። ሲቀጥልም ደግሞ ሌላ ስራ የምሰራ ከሆነ ኖቲፊኬሽንን ማጥፋት ይኖርብኛል ማለት ነው። ስለዚህ የሆነ ነገር ላይ ገብታችሁ ወይም ደግሞ ያ ነገር የሰዎች ወሬ ሊሆን ይችላል። ለምሳሌ እናንተ የሆነ ስራ እየሰራችሁ የሆነ ሰው በመሃል መጥቶ ወሬ ሊይዛችሁ ይችላል። በዛው እናንተ ቀልጣችሁ ልትቀሩ ትችላላችሁ። የምትሰሩትን ስራ ልትረሱት ትችላላችሁ ማለት ነው። ስራ በምትሰሩበት ጊዜ ሊረብሿችሁ ከሚችሉ ነገሮች ራሳችሁን ማራቅ ይኖርባቸዋል ማለት ነው። አራተኛው አንድን ስራ ሰርተን ስንጨርስ ለራሳችን ሪዋርድ መስጠት፣ ሽልማት መስጠት። ለምሳሌ መጽሐፍ እያነበባችሁ ከሆነ ወይም ደግሞ የሆነ ፒሲ ላይ የሆነ መስራት ያለባችሁ፣ መጻፍ ያለባችሁ፣ ማዘጋጀት ያለባችሁ ነገር ሊሆን ይችላል። እንደየስራችሁ ነው። ቅድም እንዳልኩት
እሱን ሰርታችሁ ስትጨርሱ ለራሳችሁ ሽልማት ወይም ሪዋርድ እኛ ብዙ ጊዜ አልለመድንም እንደዚህ አይነት ነገር ማድረግ። ለራሳችሁ ሽልማት በምትወዱት ነገር ለምሳሌ ይሄንን ለ30 ደቂቃ ለ1 ሰዓት ይሄንን ስራ ሰርቼ ሲጨርስ ቡና ጠጣለሁ፣ ፈኒ ቪዲዮዎችን አያለሁ። እናንተ የምትወዱትን ነገር ብላችሁ ለራሳችሁ ቃል ከገባችሁ በኋላ ያንን ነገር ደግሞ ስታደርጉት ለራሳችሁ ሪዋርድ ወይም ሽልማት ስታደርጉ ሞቲቬት ትሆናላችሁ በራሳችሁ ማለት ነው። ስለዚህ ይሄንንም ነገር አድርጋችሁ ሞክሩት። አምስተኛው አንድን ስራ ለመስራት ሞቲቬሽን አለመጠበቅ ወይም ደግሞ ሞቲቬሽናል ስፒቾችን አለመስማት። እኔ ምን አለ መሰላችሁ ማለት በሁሉም አሁን ባልኳቸው ነጥቦች ስለምቸገርበት ነው እዚህ ነገር ላይ ሰርች አድርጌ አንብቤ እስቲ አፕላይ ላድርግ ብዬ ራሴ ላይ የሰራሁት። ሞቲቬሽናል ስፒቾችን ብዙ ጊዜ አያለሁ፣ ለጊዜ ሞቲቬት ሆናለሁ። ነገር ግን ያንን ቪዲዮ ካየሁት በኋላ እረሳዋለሁ። የአብዛኛውም ሰው እንደዛ ይመስለኛል የሚያደርገው እንጂ በሚሰማው ነገር ልክ ሞቲቬት ቢሆንና ወደ ተግባር ቢገባ ብዙ ሰው ይቀየራል። እና ሞቲቬሽናል ስፒች መስማት በጣም ነው የምወደው። እሰማለሁ፣ ለጊዜው እነቃቃለሁ፣ ነገር ግን በኋላ እረሳዋለሁ። ግን ምን መሆን አለበት ነው የሚለው እኔ ካነበብኩት ያገኘሁት ሞቲቬሽናል ስፒች ከመስማታችሁ ወይም ደግሞ ከመጠበቃችሁ ይልቅ በሰራችኋት ስራ 10 ደቂቃም ትሁን 20 ደቂቃ ትሁን በሰራችኋት ስራ ነው ሞቲቬት መሆን የሚገባችሁ ነው የሚለው እና የሰራችሁት ስራ በራሱ ሞቲቬት ሲያደርጋችሁ በጣም ነው የሚያነሳሳችሁ። ዛሬ የሆነች ነገር መስራት አለብኝ ብላችሁ ያችን ነገር ሰርታችኋት ስትገኙ በጣም ነው ለሚቀጥለው ስራ ሞቲቬት የሚያደርጋችሁ። ሶ ሞቲቬሽናል ስፒች ከስራው በፊት ሳይሆን መጠበቅ ያለባችሁ ከሰራችሁ በኋላ በሰራችሁት ነገር ራሳችሁ ሞቲቬት ልትሆኑ ይገባል ማለት ነው። ይህም ጠቃሚ ነገር ነው፣ የሞከርኩት ነው። እናንተም ተጠቀሙበት። 6ኛ በየቀኑ የሰራነውን ነገር መጻፍ። እዚህ ነገር ላይ እንግዲህ ሁሌ ራሴን እንትን እያልኩ ነው የምነግራችሁ። በጣም ደካማ ነበርኩኝ እኔ። የሆነ ነገር እሰራለሁ ብዬ አቅዳለሁ፣ ነገር ግን አልሰራውም። ሰሩትን ስራ ሊስት ማድረግ፣ ይህን እሰራለሁ። ቢያንስ ከዛ ውስጥ ሁሉንም ላሰሩት ብችሉ እንኳን የተወሰነውን ነገር ስትሰሩ በጣም እርካታ ይሰማችኋል። ስለዚህ መጻፍ መለማመድ ይኖርባችኋል። የምትሰሩትን ስራ ሊስት ማድረግ ይኖርባችኋል። 7ኛው ማድረግ የምትፈልጓቸውን ነገሮች መጻፍ ወይም ደግሞ ሊስት ማድረግ። ቅድም ካልኩት ጋር ይያያዛል። መጻፍ ብቻ ሳይሆን ከጻፋችኋቸው ነገሮች ውስጥ አንዱን ፒክ ማድረግ እና ለምሳሌ የሳምንት ቻሌንጅ ለራሳችሁ፣ የአንድ ወር ቻሌንጅ። እኔ ለምሳሌ የአንድ ወር ቻሌንጅ አሁን ከራሴ ጋር ገብቻለሁ። ምን ብዙ ነገሮችን ማድረግ የምፈልጋቸው ነገሮች አሉ። የህፃናት ከለሪንግ ቡክ ማዘጋጀት፣ ስቶሪ ቡኮችን ማዘጋጀት፣ ዩቲዩብ የማሳደግ፣ ቲክቶክ የማሳደግ፣ በጣም ብዙ ሌሎችም ማለት ነው። እና ከዛ ውስጥ ከኔ ጋር አሁን በዚሁ አጋጣሚ ከኔ ጋር ቻሌንጅ መጀመር የምትፈልጉ ካላችሁ ኮሜንት ላይ 1 ቁጥር ጻፉልኝ። በዚህ 1 ወር ውስጥ በልጆች ዙሪያ ላይ የሚዘጋጁ መጽሐፎችን፣ ከለሪንግ ቡኮችን፣ እንደዚህ ልጆችን ሊያስተምሩ የሚችሉ ነገሮችን ኦልሬዲ እያዘጋጀ ነው። በዚህ 1 ወር ውስጥ እነሱን ጨርሼ ዩቲዩቤንም አሳድጌ የሚል 2 ነገሮችን ፒክ አድርጌያለሁ። ብዙ ናቸው ሊስቶቼ። ነገር ግን በዚህ 1 ወር ውስጥ እነዚህን 2 ነገሮች ላይ ፎከስ አድርጌ ብዙ ነገሮችን በአንድ ጊዜ እቅድ ባወጣን ቁጥር ወይም ደግሞ አደርጋለሁ ባለን ቁጥር ያንን ነገር የመፈጸም አቅማችን ዝቅተኛ ነው የሚሆነው። ስለዚህ በአንድ ወር መከፋፈል፣ በአንድ ወር ይህንን ነገር ማድረግ እፈልጋለሁ፣ በዚህ 1 ወር ውስጥ ይህን ስኪል መማር እፈልጋለሁ፣ እንግሊዝኛ ስኪል ማሳደግ እፈልጋለሁ፣ ሌላ የሆነ ስኪል የምትፈልጉትን ነገር መማር እፈልጋለሁ፣ በሚቀጥለው ደግሞ ሌላ ማለት ነው። ሶ በዚህኛው ወር እኔ ፒክ ያደረግኩት የልጆች ከለሪንግ ቡኮች፣ ስቶሪ ቡኮችን ማዘጋጀት እና ዩቲዩቤን ማሳደግ ነው። ሶ በዚህ 1 ወር ውስጥ እነዚህን ነገሮች ለማድረግ በጣም እጥራለሁ። ከራሴ ጋር ቻሌንጅ ገብቻለሁ ማለት ነው። እናንተ ሞክሩት፣ ራሳችሁን ቻሌንጅ አድርጉት። ሶ እነዚህን ነገሮች በማድረግ ራሳችንን ዲሲፕሊን ማድረግ እና የጀመርነውን ነገር ሳንጨርስ እንዳንቆም መሆን እንችላለን ማለት ነው። 8ኛውና የመጨረሻው ለራሳችሁ ደግ ሁኑ። ዲሲፕሊን ማለት የምንገነባው ነገር ነው እንጂ አብሮን የሚወለድ ነገር አይደለም። እና ራሳችንን ፐርፌክሽን ከራሳችን መጠበቅ የለብንም። ለራሳችን ይቅርታ ማድረግ መቻል አለብን። እኔ ለምሳሌ ምን ነበረ ማለት ይህንን ሀሳብን ቪዲዮ የሰራበት ከኮንተንቴ ጋር አይያያዝም እና በጣም እንትን ስለነበረ በእነዚህ ነገሮች እቸገር ስለነበረ ስላነበብኩና ራሴን ደግሞ ለመቀየር ጥረት ላይ እያሉ ስለሆነ ሌሎችም ይጠቅማል ብዬ ነው ቅድም እንዳልኳችሁ። እና ምን እላለሁ አንድን ነገር ይህንን ነገር ትቼዋለሁ አይደለ? አይ መጀመር ነው እንጂ መጨረስ አልችልም ብዬ ለራሴ እነግረው ነበረ። ግን አሁን ይሄን ካነበብኩኝ በኋላ እና ይህንን ነገር ለማስተካከል እየሰራው ስገኝ ራሴ ላይ ይህንን ነገር ማለት ተውኩኝ ማለት ነው። እና ለራሳችን ይቅርታ ማድረግ አለብን እና ፐርፌክሽን መጠበቅ የለብንም ከራሳችን። ሰው ነን፣ እንሳሳታለን። ነገር ግን ያንን ነገር ለማስተካከል ወይም ደግሞ የሆነ ነገር አደርጋለሁ ብለን ካሰብን ያንን ነገር መፈጸም እንኳን ሙሉ ለሙሉ ባንችል እንኳን ለ10 ደቂቃ
ለ10 ደቂቃ እንኳን ያንን ነገር ብንሞክረው ለሚቀጥለው ደግሞ እንደዛ ለ20 ደቂቃ እያልን ዘንድ ነገሮች እየተስተካከሉ ይመጣሉ ማለት ነው። ስለዚህ እነዚህ 8 አሁን ያልኳቸውን ነገሮች በመሞከር አብዛኛው ተያያዥነት ያላቸው ናቸው ሀሳቦቹ፣ ነገር ግን እጅግ በጣም ጠቃሚ ናቸው ለእኔም ስለጠቀሙኝ ማለት ነው። እነዚህን ነገሮች በመተግበር ዲሲፕሊን ሆነን ያሰብነውን ነገር ፈጽመን ያሰብነው ደረጃ ላይ መድረስ እንችላለን ማለት ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ እንዲሁም ለሌሎች እንዲደርስ ሰብስክራይብ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ በጠቃሚ ቪዲዮ እንገናኛለን። ቻው